ስለዚህ አገራችሁ ግቡ መስራት ትችላላችሁ በደንብ ትችላላችሁ ብዙ ስራ አለ ኢትዮጵያ ውስጥ ይሄ ፋስት ፉዱ ብቻ አይደለም ጨቅ ስራ አለ ካፒታል ካላችሁ የምትሰሩት በጣም ብዙ ስራ አለ እንን ደግሞ ማሞቂያውን ከቤት ነው የወሰድኩት የማዘርን ማለት ነው ፒዛ መጋገሪያ መሰለኝ የፒዛ መጋገሪያው ማለት ነው ለማሞቅ ነው የምጠቀምበት ሲቀዘቅዝ ደንበኞች እንትን ስለሚሉ ለማሞቅ ነው የምጠቀምበት ቦሪቶ ለመስራትም ይሆናል 1 ሚሊዮን ይዘው ምን ልስራ ብለው አገር መግባት የሚፈሩ እህቶች አሉና እዚህ ጋር ደግሞ አንተ በምንም ነው የጀመርኩት ከዚህም ከዛ ብዬ በጣም በትንሽ ካፒታል ነው የጀመርኩት እያልከኝ ነውና በዜሮ በብድር ነው እውነት በብድር ነው የተጀመረው ግን ይከፍለዋል አንዷ የምታስፈልገው እቺኛ መጥበሻ ናታ እቺ ታስፈልጋለች ግን ከውጭ ቢያመጡስ ሲመጡ ይዘውት ቢመጡ ቤተሰቦች እንዴት ናችሁ ዛሬ ቀን የምገኘው እንግዲህ አንድ እርጥብ ቤት ነው ስኪፖ እንግዲህ በሶሻል ሚዲያ የምታውቁት ከሆነ ለማንኛውም ዛሬ ቀን እንግዲህ ለእናንተ ብዬ ነው ከኮዬ እንግዲህ ቦሌ አራብሳ ነው ያለሁት ቤተሰቦቼ በትንሽ ብር ምን መስራት እንደሚቻል ላሳያችሁ ነው ቤተሰቦቼ አብዛኞቻችሁ እንግዲህ ላይቭ ስገባም በኮሜንትም እየደወላችሁ ምን ልስራ ብላችሁ በጣም እያስጨነቃችሁ ስለሆነ ለእናንተ ምላሽ ይሆናል ብዬ እንግዲህ ይሄንን ቪዲዮ ይዤላችሁ መጥቻለሁ ቪዲዮውን እስከ መጨረሻ ድረስ ተከታተሉ ውስጥ ገብተን ምን እንደሚሰራ በምን ያህል ካፒታል እንደጀመረ አሁን ምን ላይ እንደደረሰ ሁሉንም ነገር እንጠይቀዋለን ሰላም ለዚህ ቤት እንዴት ነህ ስኪፖ ደህና ነህ አለን እግዚአብሔር ይመስገን በስራ ሰዓት ነው የመጣሁት አሁን እንግዲህ የስራ ሰዓት ነው ወደ ማታ ነው አይደል እርጥብ የሚሰራው በደንብ የሚሰራው ወደ ማታ አካባቢ ለማንኛውም አዳቂ ነኝ እሺ ቴንክ ዩ የሬኖ አሬ እሺ ብቻውን ነው እንግዲህ ያገኘሁት ቤተሰቦቼ አጋዥ የለም እንዴ አዎ ለጊዜ በራሴ ብቻ ነው የምሰራው ትችላለህ ብቻህን ይከብዳል ግን ያስፈልጋል ግን ያው ቤተሰቦቼ እንግዲህ ወደ ውስጥ ገባ ብለን ምን ነው ይሆናል ስራውን በዛውንም አግዘዋለሁ እንግዲህ ይሄንን እርጥብ ቤት እርጥብ ብቻ ነው የምትሸጠው ወይስ ምንድነው ለጊዜው እርጥብ ብቻዬን ስለሆንኩኝ እርጥብ ብቻ ሌላውን ለማዘጋጀት ታይም ምናምን ክላስም ስለምማር ታይም ምናምን ስለማይበቃኝ ለጊዜው እርጥብ ብቻ ነው ግን አይቀርም እየሰራ ግን ማውራት እንችላለን ሰዓት እንዳይሄድብህ እሺ የወንድ ቤት አይመስልም እውነት ጽድት ያለ ሻጣ ሳይልኝ በእናትህ ተባልን እንዲች ብናረግ እያለን በቃ ደስ ይላል በምን ያህል ካፒታል ጀመርክ ይሄንን ስራ ካፒታሉን ሹር አይደለም ኦኬ ይሄ ብዬ እንትን ለማለት ሹር አይደለም ግን ቢያንስ ግን 200 ሺህ ብር ይዘው ወደዚህ ስራ ቢጋውስ በጣም ይበቃል በጣም በቂ ነው እርጥብ ላይ ላይክ ሲምፕል ማድረግ ነው የሚጠበቅባቸው እርጥብ ቤት ፋስት ፉድ ምናምን ብዙ እንትን አለማብዛት ነው በቃ ሲምፕል ፕላስ ከጀመሩ በኋላ ነው ሌላው የሚቀጥለው ኦኬ የሚያስፈልገው እያሟላ መሄድ ነው ማለት ከዛ አንዴ ከጀመርሽ በኋላ በሚመጣው ነገር የሆነ ሜን የሚባሉ ነገሮችን ካሟላሽ እንደ ቺፕስ መጥበሻ ማሽን ምናምን ሜን የሚባሉ ነገሮች ከተሟሉ ብቻ ቦታ ዋናው ነገር ቦታ ይምረጡ አሪፍ ቦታ ከመረጡ ይሄ ሰው የሚሰበሰብበት አይነት ቦታ ወጣቶች የሚውሉበት አይነት ቦታ ምናምን እንትን የሚሆኑ ከሆነ የሚከፍቱት ከሆነ ማለት ነው እንደዛ አይነት ቦታዎች ከመረጡ በጣም ፒስ ይሆንላቸዋል ያ ወጥ እንዳልኩሽ ነው በቃ ወጣቱ አሁን ላይ ወጪውም ተመጣጣኝ ነው ይጣፍጣል አጥጋቢም ነው ምግቡ ያጠግባል እራት አይበላም እኮ ስለተባይዘው እኔ ጋር ብዙ የሚጠቀሙ ላጤዎች ስፔሻሊ በጣም ይጠቀማሉ የኔ አሁን ሲያልፉ ምናምን ቤት ገብቶ ከድካም መልስ ከስራ መልስ እንትን ከመስራት ይሄ ምግብ ከመስራት ቤት ገብቶ ይመጣሉ እዚህ ወሰድ አድርገው ይወስዱታል ማለት ነው ዋጋው ደግሞ ተመጣጣኝ ነው ለደንበኛው አሪፍ ነው በጣም እንዴ እርጥብ በጣም ተመጣጣኝ ነው በጣም ሳይጎዳ አንዷ የምታስፈልገው እቺኛ መጥበሻ ናታ እቺ ታስፈልጋለች ግን ከውጭ ቢያመጡስ ሲመጡ ይዘውት ቢመጡ ኳሊቲ አንድ አይነት ነው አይደለም ግን ስለሱ እርግጠኛ አይደለሁም ኢቭን እኔ የጀመርኩት ይሄን ባይዞ ዩዝድ ገዝቼ ነው አዲስ አይደለም ሰው ተጠቅመውበት ያ የሚሸጣል ዩዝዶች ማለት ነው ላይክ እርጥብ ቤቶች ሰርተው ምናምን ቢዝነስ ሊቀይሩ የሚያስቡ ሰዎች አሉ ወይ ከስራውም ሊሆን ይችላል ሊዘጉ ሳይፈልጉ ቀርቶ እንደዛ አይነት ሰዎች ይኖራሉ የሚሸጡ ቢጠያይቁ ኢቭን እርጥብ ቤቶች ላይ የሚሸጥ ይኖራቸዋል ተጨማሪ ከሚሰሩበት ሌላ እንዴ ምን ያህል እርግጠኛ ሆነ ነው የምትገዛው ቼክ አድርገህ ምናምን ሰው ተምታምኙ ሰው አንደኛ መሆን አለበት ሁለተኛ ቼክ ታደርጊያለሽ ቼክ አፕ ታይም መስጠት አለባቸው ይሰጣሉ ጋራንቲ ማለት ነው ቼክ አድርገሽ ይሄን በቃ እንደዚህ እኔ አሁን እኔ ስጀምር እዚህ ቤት ሳይሆን
እዛ አስፋልት ዳር ላይ በምሰራ ሰዓት ብዙ ጊዜ እንደዛ ነው የሚሰራ። እንደዛ በምሰራ ሰዓት እንትን ነበረ ላይክ ዜሮ ነበረ ካፒታሌ ላይክ 0 ብር ጀስት ክላስ ሄዳለሁ ቤት እመጣለሁ ዝም ብዬ ቲክቶክ ምናምን እንሰራ ነበር። እዛ አክስቴ ነች ለምን አትጀምርም እኔ ጋር ማሽን አለ ምናምን ነገር ምንም ብር አልነበረኝም ያኔ 0 ብር ማሽን የለኝም ምንም የለኝም። እዛ ኦኬ ማለት ቤት እንትን አለኝ ላይክ ቤት ውስጥ ኩክ የማድረግ ልምድ አለኝ። በቃ ይሄ ወጦች ምናምንም ኬክም ፒዛ ምናምን ዝም ብዬ ብቻ እወዳለሁ መስራት ምግብና እንዴ ቤት ሰራ የለም እንዴ ለምን አትጀምርም ምናምን እርጥብ አሪፍ ነው ወይስ አትና አለችኝ። እዛ እንደቀል እኔም ቤት ከምቀመጥ በሚለው እስቲ ምናምን ብዬ ጀመርኩኝ። ማሽኑን እሷ ሰጠችኝ። ያኔ ስጀምር ይሄ ማሽን ይሄንን ደግሞ ማሞቂያውን ከቤት ነው የወሰድኩት የማዘርን ማለት ነው። ፒዛ መጋገሪያ መሰለኝ የፒዛ መጋገሪያው ማለት ነው። ለማሞቅ ነው የምጠቀምበት ሲቀዘቅዝ ደንበኞች እንትን ስለሚሉ ለማሞቅ ነው የምጠቀምበት። ቦሪቶ ለመስራትም ይሆናል። አሁን በቀን ማለት ነው ምን ያህል አስቤዛ ታደርጋለህ? እንዳልኩሽ አሁን እንደ ቦታ እኔ አሁን ኢቭን ቤት ከተከራየው በኋላ እንዳየሽው ከአስፋልት ገባ ያለ ነው። ከዛ ትንሽ ቀንሷል እንትን ማለት ነው ገበያው። ግን እዛ አስፋልት ዳር ባለው ሰዓት በደንብ ይወጣ ነበረ ምናምን ነገር ታወጫለሽ። በመታወቂያው ልክ ገበያው ይኖረዋል። አሁን እስኪ ልጠይቅህ ድንች በጣም ቀንሷል አሁን ላይ። ስለዚህ ለእናንተ በጣም አሪፍ ነው ማለት ነው። እንደውም አሁን ሳይሆን ከወር ነው ከ2 ሳምንት በፊት እስከ 40 ብር ምናምን ገብቶ ነበር። አሁን ትንሽ ጨምሯል 60 እውነት ገባል። አሁን ጨመረ ትንሽ። አረኛ ሰፈር ይቀንሳል ይዤ ልመጣል። አሁን ትንሽ ጨመረ 35 ብር ነው እንጂ በጣም ቀንሶ ነበረ ቅርብ ጊዜ። ግን ሁሉም እንደዛ ነው ላይክ አንዱ ሲጨምር አንዱ ይቀንሳል ምናምን። ዘይት አለ። ዘይት እንደውም አሪፍ እየሆነ ነው አሁን እንደው ቀንሳል። ዘይት አሪፍ እየሆነ ነው። ስለዚህ ዘይት፣ ድንች ከዛ ሌላ አስቤዛችሁ ምንድን ነው? ዋነኞቹ ያው ዘይት፣ ድንች ዋነኞቹ እነሱ ሁለቱ ናቸው። ሌላው ያው እንደምትቀምሚው ነው። አሁን ብዙ ሰዎች ሲቀምሙ በርበሬ፣ ሚጥሚጣ ምናምን ላዩ ላይ እንትን ያደርጋሉ ከቻፕ እንደዛ። እኔ ግን እንትን ነው የምሰራው ሶስ ነው የምሰራለት በሽንኩርትና በቲማቲም አድርጌ እንደዚህ ማለት ነው ሶስ እሰራለታለሁ። የራሴ ሬሲፒ አለኝ ሶስ እሰራለታለሁ። ከዛ በኋላ እሱን ነው የማደርግበት። የኔ ወጪ የሚኖርብኝ የሽንኩርት 1 ኪሎ በጣም ብዙ ጊዜ ያስጠቅመኛል። ቲማቲም ብዙ ይሆናል በዛ አድርገሽ ትገዢና ፈጭቶ ይቀመጣል ፍሪጅ ውስጥ ቶሎ ቶሎ እያወጣሽ መስራት ነው። የኔ ወጪ ከሁለቱ ከዘይትና ከእንትን ተጨማሪ ከዘይትና ከድንች ተጨማሪ ሽንኩርቱ 1 ኪሎ ረጅም ጊዜ ነው እንዳልኩሽ። ቲማቲሙን ብንል ቲማቲም እንትን ይለኛል። ቲማቲም በዛ ይላል ያስፈልጋል ለኔ ነው። ግን አለ ወይ የምትሰሪበት ወይ አለ ላይ ከተጠበሰ በኋላ በላዩ ላይ በርበሬ ሚጣ ምናምን አድርጎ የሚሰሩበትም ወይ አለ። ይሄ ደግሞ የኔ እስኪ ቀምሰዋለሁ ዛሬ ምን እንደሚል ምክንያቱም እኔ ቀምሼ አላውቅም እንደዚህ አይነት ነገር። እኔ የማውቀው እንትን ነው ከቻፕ፣ ሽንኩርት፣ ቃሪያ፣ ቲማቲም እንደዛ እና ውሃ ውጭ ከሆነ የሚሰሩት ውሃ ብዙ ወጪ አለ። ውሃ በጣም ይፈልጋል ድንች። ድንች ማጠቢያ ድንች አሁን እንደዚህ ታጥቦ አይተሹ ትንሽ ተቀምጦ ሲቆይ ይቀላል። አሁን ይሄ የታጠበ ነበር ይቀላል። ስለዚህ ውሃ ለመቀያየር በጣም ውሃ ያስፈልግሻል። ቀልቶ ሲያይ ደግሞ ከስተመር ቆሻሻ ነው የሚመስለው። ግን ድንች የራሱ እንትን ባህሪ ነው እንደዚህ። እኛ ሴቶች እናውቀዋለን ላይረዱት ይሆናል። ኢቭን ውሃ ውስጥ ካላስቀመጥሽ ደግሞ ሌላ ታሪክ። ትክክል። ውሃ ያስፈልገዋል። ውሃ ውስጥ ካልሆነ አይቀላም፣ ይጠቁራል ሁላ። ውሃ ጾም ስለገባ እንጂ ማዮኔዝ ነበረ ጾም ሲገባ ያዋጣል። ጉዳይ ያዋጣል። ስፔሻሉ ላይ ብቻ የሚደረገው ስፔሻል ላይ ኦኬ። ጾም ሲገባ ጊዜ እንቁላል እኮ መጠቀም ትችላለህ። እንቁላል ስፔሻል ላይ ይጨመራል። ግን ብዙ ሰው አይገዛማ እንቁላል እኮ አሁን ኢቭን ይቀመጥ ነበር እዚህ ሙሉ ተገዝቶ ያልቃል ቶሎ ቶሎ። አሁን ግን ብዙ የሚገዛ ሰው ስለሌለ ሲመጡ ከሱቅ ይወሰድ። ማዮኔዙ ደግሞ ይበላሻል። ዘይት መጥበስ ፊትህን አይጎዳህማ? እንዴት ነው? ጎልቶኛል። አይ ደህና ነው በጣም በቪዲዮ ካየው ይልቅ እንደውም እዚህ ጋር ስመጣ በጣም ልጅ ነኝ። እንጃ እኔ ብዙም ትኩረት ሰጥቼ እንትን አላልኩት። አይ ወንድም ስለሆንክ
ጎቶት ይሆን ምናምን እንጃ ትኩረት ሰጥቼ እንትን ብዬ አላውቅም። አይ ደህና ነው ማርያም ይመስገን። እንትን አሁን 1 ሚሊዮን ይዘው ምን ልስራ ብለው አገር መግባት የሚፈሩ እህቶች አሉና እዚህ ጋር ደግሞ አንተ በምንም ነው የጀመርኩት ከዚህም ከዛ ብዬ በጣም በትንሽ ካፒታል የጀመርኩት እያልከኝ ነውና በዜሮ በብድር ነው እውነት በብድር ነው የተጀመረው፣ ግን ይከፍለዋል ብድሩ። ሪስክ ወሰድኩኝ፣ እግዚአብሔር ፈቀደ፣ አሪፍ ሆነ። እሺ አሁን ምን ትመክራቸዋለህ? ምክንያቱም አዲስ አበባ ውስጥ መስራት ይፈልጋሉ 1 ሚሊዮን ይዘው 500 ሺህ ብር ይዘው። እኔ ደግሞ አዲስ አበባ ያለው ኮንዲሽን አላውቅም። ከክፍለ ሀገር ከመጣ እንግዲህ 5 ወር አካባቢ ሊሆነኝ ነው እና ምን ትመክራቸዋለህ? ምን ቢሰሩ ያዋጣቸዋል? በቂ ነው 500 ሺህ 1 ሚሊዮን እኔ ቢኖረኝ አይ ከምር በጣም ከበቂ ነው። ምን ትሰራበት ነበር? እስኪ በጣም ከበቂ በላይ ነው። እኔ አሪፍ ቦታ ላይ ከፍታል። ፋስት ፉድ ማለት ነው። ቦታ ፒስ ቦታ ይሁን እንጂ በደንብ ኢንቨስት አርጉ። ምንም ሳትፈሩ ሪስክ አርጋችሁ ኢንቨስት እኔ ቢኖረኝ ቀጥታ አሪፍ ቦታ መርጬ ይከፍታል። ይሄኛውን የስኪፖ ፋስት ፉድ የሆነ አሪፍ ቦታ እከፍታለሁ። ሰው ሳይበላ አይውልም አይደለ? ከቡቲክም ምንም ከመክፈት ሰው ልብስ ቢገዛ እኮ የሆነ ነገር ፕሮግራም ሲኖረው ወይ ምናምን። ምግብ ግን ሳይበላ አይውልም ሰው። ዋና ቦታ አሁን ላይክ መናኸሪያዎች አካባቢ፣ ታክሲ ተራዎች አካባቢ እንደዛ አይነት ቦታዎች የሚከፈቱ ፋስት ፉድ ቤቶች ፋስት ፉድ ተው፣ ዝም ብሎ መንገድ ላይ እርጥብ በጥላ ተደርጎ እንኳን ቢሸጥ እዚህ ከሚሰራው ላይ ሊሰራ ይችላል። ቦታ ይምረጡ፣ ኢንቨስት ያርጉበት። ፋስት ፉድ በጣም 1 ሚሊዮን በደንብ አሪፍ ቦታ በደንብ ተከራይታችሁ ትልቅ በደንብ ይሰራበታል። ስለዚህ አገራችሁ ግቡ፣ መስራት ትችላላችሁ። በደንብ ትችላላችሁ። ብዙ ስራ አለ ኢትዮጵያ ውስጥ። ይሄ ፋስት ፉዱ ብቻ አይደለም፣ ጨቅ ስራ አለ። ካፒታል ካላችሁ የምትሰሩት በጣም ብዙ ስራ አለ። በጣም ይደውሉልኛል። በጣም ነው የሚያስጨንቀኝ አንዳንድ ጊዜ። እኔ ለራሴ ስራ ስለማላቅ እንግዲህ አስበው ኮኮዬ እስከ አራብሳ ነው የመጣት አንተ እንድጠይቅህና ምን ስራ ሲል ማርያምን ይጨንቀኛል። እኔ ለራሴ ምን ልመልስላቸው? ቢዝነስ ላይ አልተሰማራሁም። እኔ ያለው ሶሻል ሚዲያ ላይ ነኝ። ስለዚህ እሱን ለማግኘት ነው እና የመጣሁት። ኤኒዌይስ በጣም ጥሩ ሰምታችኋል ቤተሰቦቼ። አትጨናነቁ፣ በቃ መምጣት ትችላላችሁ። በቀላሉ ጀምራችሁ ቢዝነስ ደግሞ ከታች ጀምራችሁ ያሳደጋችሁት እንትን ነው ቢዝነስ ነው። በጣም ጥሩ ይመስለኛል። እኔ በብዙ ካፒታል ገብተህ ከሳስረህ ስትወጣ ትሰባበራለህ ይመስለኛል። እሱን ነው የምልሽ። ጆርኒውን ኢንጆይ ማድረግ ነው በቃ። ባላችሁ ትጀምራላችሁ፣ እየታሻችሁም ሆነ እያዋጣም ሆነ ጆርኒውን ኢንጆይ ታደርጋላችሁ፣ ታመሰግናላችሁ፣ ይጨመርላችኋል። ሰው ለመጀመሪያ ያብቃችሁ እንጂ ይሄዳል። ጸልያችሁ ጀምሩ ባላችሁ። እሱ ነው የምለው። እነሱ ደግሞ ምን ያስፈራቸዋል መሰለህ? እዛ በጣም በስራ ደክመዋል፣ የሰው ቤት ላይ ነው የሚሰሩት፣ ገብተዋል። እንደገና እዚህ መጥተው ነፃነት ይፈልጋሉ። አሁን እኔ ምን እላቸዋለሁ መሰለህ? የሆነ ስራ የምትፈልጉት አይነት ስራ ሰው ጋር ተቀጥራችሁ ስሩ መጀመሪያ እላቸዋለሁ፣ ልምድ ለማካበት ማለት ነው። እነሱ ደግሞ አይፈልጉም፣ የሰው ፊት ማየት በቃን ምናምን ይላሉና እሺ ካልፈለጋችሁ እኔ የምለው ማለት ነው ስጋውኔ ከታች ጀምሩ። በቃ የምትፈሩ ከሆነ ከታች ጀምሩ የኔ ምክር። እሺ ቤተሰቦች ልቀምሰው ነው። ምንም አልሸተተኝም፣ ለዛ ነው እየበላ ያሉት። ለማንኛውም ቢሸተኝ ኑሮ እያካበርኩ አልነበረ። በጣም ነው የሚጥመው፣ እውነት በጣም ነው የሚጥመው። ማርያም በጣም አቦጂ ይባረክ። አሜን። ያስችላል። በርገር ለምን እርጥብ ነው የሚባለው? ሰው ሰንታል በርገር ለምን እርጥብ? እንዴት አየኸው? በጣም ይጥማል። ስንት ነው የሚሸጠው? 90 ብር። ያዋጣሃል? አዎ። ስፔሻሊ ሲሆን ደግሞ በጣም ታየኝ፣ በጣም ይጥም ይሆናል። ጾም ሲፈታ ጠብቃችሁ። እሺ በጣም በጣም ነው የሚለየው። እንዴት ልበላቸው? አራብሳ ቂርቆስ ወደ 49 የሚወስደው 49 የሚወስደው መንገድ ላይ ንግድ ባንኩን አለፍ እንዳላችሁ ወደ ግራ 200 ኪሎ ሜትር
አልተሳሳትኩም። ሜትር ኪሎ ሜትር እንግዲህ ቤተሰቦች በብዛት የኔ ተመልካቾች አረብ ሀገር የምትኖሩ እህቶቼ ናችሁና ለእናንተ ስል ነው እንግዲህ የሰራሁትን ይህንን ቪዲዮ እና በተወሰነ መልኩ ጥያቄያችሁ መልስ አግኝተዋል ብዬ ተስፋ አደርጋለሁ። ሁላችሁ ቤተሰቦች አዲስ አበባ መተን የቤቱ ክራይስ ምን ያህል ነው የሚለው መልስ ደግሞ ይህንን ቤት እንግዲህ ቦሌ አራብሳ ትንሽ ከአስፓልቱ ገባ ይላል እንጂ አሪፍ ቤት ነው። 19 ሺህ ብር ነው። ያው ውድ ነው ምናምን ልትሉ ትችላላችሁ። ነገር ግን ቁርስ፣ ምሳ፣ እራት አብሮ መሄድ መስራት ትችላላችሁ። በጣም ማለት ተጠቃሚ ያለ መቼስ ምን አለመሰላችሁ ምግብ ሳይበላ የሚውል ሰው የለም እና አሪፍ ከሆነ ምግባችሁ፣ አሪፍ ከሆነ አቅርቦታችሁ፣ ደንበኛ እየያዛችሁ አሪፍ ከሆነ የትም ቦታ ቢሆን ደንበኛ ይመጣል። ርቀት አይገድበውም እና ዋናው የእናንተ አያያዝ ደንበኛ አያያዝ ነው እና በተጨማሪ ደግሞ በሌላ ጊዜ ደግሞ ሌላ ስራ የምትፈልጉት አይነት ስራ ካለ ይህንን ብታሳይኝ የምትሉት ካለ ኮሜንት ስር ጻፉልኝ። እሄዳለሁ፣ እጠይቃለሁ። ፈቃደኛ የሆነ ሰው እንደዚህ እንደ ወንድማችን ካገኘሁ ሂጄ እሰራላችኋለሁ። ቤተሰቦቼ መቼም ይሄ ስራ ለእናንተ በጣም በጣም ቀላል እንደሆነ ተስፋ አደርጋለሁ። መጥበሻዋ ስንት ናት የምትሸጠው የሚል ጥያቄ ሊኖር ስለሚችል መጥበሻዋ 6500 ብር ናት። እንደገና የፒዛ መጋገሪያ እዚህ ጋር ያያችኋት 9500 ብር ነው። ስራ ብዬ ሱቅ ሄጄ ጠይቄ ነው እየነገርኳቸው ያለሁት እና በጣም በቀላሉ የሀገራችሁ ንፋስ እየተመታችሁ መኖር ትችላላችሁ ማለት ነው። እስካሁን ድረስ ይህንን ቪዲዮ እያያችሁ ላይክ ያላደረጋችሁ ካላችሁ ግን እባካችሁ ላይክ አድርጉ። ብዙ እህቶቼ ጋር እንዲደርስ እፈልጋለሁ። ይህንን ቪዲዮ ብዙ የሚጨነቁ እህቶቼ ምን ልስራ፣ ሀገር ገብቼ ምን ልስራ የሚሉ ስላሉ እነሱ ጋር እንዲደርስ እንግዲህ አደራ ላይክ አድርጉ። ቪዲዮን ደግሞ እስከ መጨረሻ ድረስ እዩ። ለማንኛውም አሁን ጨርሰናል ቪዲዮችን። ቤትህ ግን ቀጣይ ስመጣ አድጎ ምናምን የምመጣ ያርገኝ እርግጠኛ ነኝ። ግን ማለት ነው የስራ ፍላጎት ከመጣ አንስቶ ያየውልህ በጣም ደስ የሚል የስራ ፍላጎት ነው ያለ። ገና ልጅ ነህ በጣም እንደውም በቪዲዮ ሳይ ትልቅ ሰው ነበር የመሰልከኝ እና እንደዚህ በአካል ደግሞ በጣም ገና ወጣት ነህ። በርታልን ወንድማችን። እንግዲህ ሁላችሁም ደግሞ ቲክቶክ አካውንቱን ፎሎ አድርጉልኝ። እሺ ስኪፖ SKIPO ስኪፖ ምን ማለት ነው ግን? ስኪፖ ኳስ ተጫዋች እያለሁ አንበል ማለት ነው። አንበል ነበርኩ። ስኪፖ ነው ቅጽል ስም የሆነው ቀርቷል። ፎሎ አድርጉኝና ሞር ተከታተሉ። ፖስታቸው ቪዲዮዎች ይኖራሉ። SKIPO ስኪፖ ቲክቶክ ላይ ያለውኝ እዛ ላይ ታገኛላችሁ። እና እናመሰግናለን በጣም ቤትህን እንደዚህ ከፍተህ ስለተቀበልከን በጣም ደስ የምትል ስለመጣችሁ ደስ ብሎኛል። ቴንክ ዩ ሶ ማች። ደህና ሁን። እሺ እንገናኛለን። እሺ እናቴ። ቴንክ ዩ